በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት 20 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የሁለት ታላላቅ ከዋክብት ብቸኛ ታሪክ ነበረ። የአርሰናሉ ቴሪ ሄነሪ እና የማንቸስተር ሲቲው ኬቨን ደ ብሩይነ ይህንን ታላቅ ሪከርድ ለዓመታት በብቸኝነት ይዘውት ቆይተዋል። አሁን ግን በኦልድ ትራፎርድ አዲስ ንጉስ ነግሷል። ፖርቹጋላዊው ጥበበኛ ብሩኖ ፈርናንዴዝ በውድድር ዓመቱ 20ኛ አሲስቱን በማስመዝገብ ይህንን ታሪካዊ ሪከርድ ለመጋራት በቅቷል። ፈርናንዴዝ በ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 በሆነ ውጤት ባሸነፈበት አዝናኝ ጨዋታ ላይ ብሪያን ምቤሞ ላስቆጠራት ግብ አመቻችቶ በማቀበል 20ኛ አሲስቱን በማስመዝገብ የዘንድሮ አስደናቂ አቋሙን በድጋሚ አስመስክሯል። በዚህ ጨዋታ ዩናይትድ ማሸነፉን ተከትሎ ነጥቡን 68 በማድረስ በሊጉ 3ኛ ደረጃን ይዞ ማጠናቀቁ በይፋ አረጋግጧል። የዘንድሮ የውድድር ዓመት ለብሩኖ የተለየ ነበር። በተለይ ፖርቹጋላዊው አሰልጣኝ ሩበን አሞሪም ከተሰናበቱ በኋላ ብሩኖ ብቃቱን በይበልጥ በቲያትር ኦፍ ድሪምስ አሳይቷል። ፖርቹጋላዊው አማካኝ እግሩ ኦልድ ትራፎርድን ከረገጠ ጀምሮ ለቀያይ ሰይጣኖቹ ቤት ምን ያህል ትልቅ ዋጋ እንዳለው አስተውላችኋል? እንደ አውሮፓውያን አቆጣጠር በ2020 ክለቡን ከተቀላቀለበት የመጀመሪያ ቀን ጀምሮ የዩናይትድ የማሸነፍ ዲኤንኤ የቀየረ በሜዳ ላይ የማይደክም እውነተኛ መሪ መሆኑን አስመስክሯል። እግር ኳስ ክህሎቱ ባሻገር ለክለቡ ያለው ታማኝነት በፈታኝ ቀናት ቡድኑን ተሸክሞ የመጓዝ ብቃቱ ዛሬ የኦልድ ትራፎርድ እውነተኛ ታማኝና የማይተካው የቡድኑ ልብ እንዲሆን አድርጎታል።